ከቴዲ አፍሮ ምን እንማር? አንድ ግለሰብ ነው ግን ኢምፓክቱን ኢማጂን በሀገራችን ያለውን ኢምፓክት እሱን የሚከተለው ሰው ኦር የሱን አይዲዮሎጂ የሚቀበል የሱን አስተሳሰብ የሚቀበል እጅግ በጣም ብዙ ሰው አለ እና አንድ ሰው ለዓላማው ኦር ለሚፈልገው ነገር አንድ ወር አይደለም ኦር አንድ አመት አይደለም 10 አመት አይደለም በቃ ህይወቱን ሙሉ አንድ ዓላማ ያለው ነገር መስጠት አለበት። ይሄ ነው ከቴዲ አፍሮ የምንማረው ልንማር የምንችለው ይሄ ነው። ኢምፓክት ማሳደር መቻል ኦር ሰዎች ባይ ዲፎልት ኦር በድንገት የሚከተሉን ሳይሆኑ አስበው አውጥተው አውርደው የኛን አይዲዮሎጂ ኦር የኛን ሐሳብ ሰዎች ተቀብለው አክሴፕት አድርገው እኛ የምንሰጠውን ሐሳብ በጉጉት ጠብቀው እስኪቀበሉን ድረስ እዛ ድረስ ኢምፓክታችንን ማሳደር አለብን ያምናለሁ። ስለዚህ አንድ ሰው ለሚፈልገው ነገር ኦር እሆናለሁ ለሚለው ነገር ኦር እፈልገዋለሁ ምኞቴን አሳካለሁ ለሚለው ነገር አንድ ወር ሰው አይታገስም። አንድ ወር እና ቴዲ ምናልባት አሁን ለምሳሌ ይሄን አልበም ሲለቅ የስድስተኛውን አልበም ሲለቅ ምናልባት 8 አመት ጠብቀናል ኦር 8 አመት ሰርቶ ሊሆን ይችላል። አንድ ሰው 8 ቀን ላይ ታገስ ይችላል ሊሆን ሐሳብ አስቦ ለማሳካት እና ከሱ ልንማር የሚገባው ከሱ ልንይዝ የሚገባው አንድ ዓላማ ላለው ሰው ኦር ስሬ ብሎ ለያዘው ነገር ጊዜ ሊሚት ማድረግ የለበትም። ስንትም አመት ሊፈጅ ይችላል። የሆነ ምኞት ካለን የሆነ የምናሳካው ነገር ካለ እኔ እድሜ ወይም ጊዜ ገደብ አለው ብዬ አላምንም። እንደዛም ነው ህይወት የምታስተምረው። ስለዚህ የሆነ ሐሳብ ካለን የምንመኘው ነገር ካለን በጊዜ አንጠረው። 3 ወር ሞክረን ኦር 1 አመት ሞክረን ካልተሳካ መተው የለብንም። which is የሆነ የሚጣፍጥ ነገር ኦር ደግሞ በጣም የሚማርክ ነገር ለሰዎችን ሊገዛ የሚችል ነገር ህይወታችንን የሚቀይር ነገር ብዙ አመት ይፈጃል፣ ብዙ ጊዜ ይፈጃል። ቶሎ የሚመጣ ነገር ኦር በፍጥነት የሚመጣ ነገር ወደ ህይወታችን በፍጥነት እንደሚሄድም መረዳት ያስፈልጋል። ይሄ ብዙ ጊዜ የፈጀ ነገር አምላክ እንኳን ወደዚህ ምድር ለመምጣት 5500 ዘመን ጠብቀናል አይደለ? ብዙ ጊዜ የሚፈጅ ነገር ብዙ ጊዜ ፍሬው የጣፈጠ ይሆናል እና ችኩሎች ነን። ቲክቶክ ላይ ስንጠቀም እንኳን 1 ደቂቃ ቪዲዮ ማየት እንኳን አንፈልግም፣ ስክሮል ነው እና ምናልባት ጊዜ ያስፈልገን ይሆን ለብዙ ነገር ቁጭ ማለት ይተበቅብን ይሆን ብዬ አሰብኩ እና ካልበሙ በኋላ የታየኝ ነገር እጅግ በጣም ብዙ ሰው ሲዋራ ስለሱ እጅግ በጣም ብዙ ሰው በጉጉት ሲጠብቀው ምን ያክል እንደሰራ ምን ያክል ብዙ አመታቶችን ከህዝብ ጋር እንደቆየ የሚያሳይ ነው ብዬ አምናለሁ። የሰው ልጅ እንዳጠቃላይ ብዙ አመት ብዙ ጊዜ ፈጅቶ ለሚሰራው ነገር ቫልዩ ይደረጋል ብዬ አስባለሁ። ቢኮዝ ከውስጡ በደንብ አብስሎ አውጥቶ አውርዶ ስለሚያወጣው ያን ጉዳይ ከጠቀማችሁ ይሄን ውሰዱት። እንግዲህ ከቴዲ ምን እንማር የሚለውን ትንሽ ከሙዚቃው በዘለለ አይዲዮሎጂው ኦር አስተሳሰቡ ምን ያክል ሰው ላይ እንደሚያሰርጽ ጊዜ ወስዶ እንደሚሰራ እንድትረዱት ነው። እናንተም በህይወታችሁ እኛም በህይወታችን አንዳንድ ነገሮች ላይ ባንቸኩል ዲፕ ብንሰራ ከውስጣችን በደንብ ብንሰራ ስኬታማ እንሆናለን በያለንበት መስክ ብዬ አምናለሁ። ይሄ ቁም ነገር የዩቲዩብ ቻናል ነው። ቁም ነገር ብቻ ፈልጋችኋል እዚህ ዩቲዩብ ቻናል ላይ ስትመጡ ሰብስክራይብ ሳታደርጉ እንዳትወጡ። በቀጣይ በአዲስ የቁም ነገር ቪዲዮ መለሳለሁ። ቴንኪው